ችግር ካለባችሁ ሙኒት ጋር ሂዱ። ሌላ ሰው ማንም ሰው እዚህ አፕ ላይ አንድ ሰው ጌም ደጋግሞ ከተጫወተ ስሙኛዋል በጌታ ፍቅር ምነግራችሁ ይህንን በልባችሁ አይሪሲቭ ብላችሁ ልባችሁ ፍጠት። አንድ ሰው ደጋግሞ ጌም የሚጫወት ከሆነ ሀቅ አይነግርላችሁ፣ ለእውነት አይቆምላችሁ። ያ ማኖ ነክቷል። በጊፍተሮች ባያዝድ ናቸው። ዋሻ ዮናስ ሙሉንም እኮ ፍርድ ቤት ነበረው። ባያዝድ ናቸው እንዶች። አሁን እኔ ክፉ ሴት ይሉኛል፣ የከፋው እውነት ነው፣ ማወራው እውነት ነው። ክፉ ይሉኛል፣ የከፋው ማወራው እውነት ነው እንጂ ይሄ አሁን ክፋት ነው ውዶች፣ ክፋት ነው። ከፋ ሀሜትም አይደለም። በፊት ለፊት ሀሜት የሚባል ነገር የለም። እሺ ወደ ዋናው ሀሳቤ ስመለስ ዛሬ ታላቁ ሽምግልና ተካሂዶ ነበረ። ይሄ አሳረኛው የሚባለው ልጅን አወቃችሁት? የተለያዩ ሰዎችን ብልት ይዞ የሚዞረው የሉሲ ብልት አለው። ይኸውላችሁ ስም ጥሩ፣ የሁሉም እንስት ብልት አለው። የሉሲ አለው፣ የሆሞሳፒያን ምናምን አርታርቲከስ አለው፣ የኪም ካርዳሽያን አለው። ማን የሌለው አለ? እሱ አለው። የውሬን ጋር የሉሲ አለ እና የድንቅነሽ የሁሉም ሴት አለው። የእቴጌ እንትናም አለው። አሁን ስም አልጠራም። ትላልቅ ሰዎች ገብቶቻል። የሁሉም ሰው አለው። ሰርፕራይዝድ እንዳትሆኝ ራሱ ላይክ ማጠብቂው ሰው አለኝ ካለሽ እመኙና ተለማመጩ። አለው አለው። ሲወድ ማየት ብቻ ነው የሚችለው። ለዛ እኮ ነው ምንም ማድረግ አይችልም። ያ ለጥፍና ቤት ውስጥ ግድግዳ ላይ ከለር ኮኦርዲኔት ያደረግና ዘራፍ ነው ይመስለኛል። ሰፊ ምንም ማድረግ አይችልም። በነገራችሁ ላይ እዚህም አቤል የሚባል ልጅ እየተንደፋደፈ ነው። አቤል የሚባሉ ወንዶች ሴትን በመሳደብ ለምንድን ነው የገነናችሁት? እስቲ ሰርፕራይዝ አድርጉን። ጥሩ አቤሎች፣ ሴትን የምታከብሩ አቤሎች፣ ሴትን የምትጠብቁ፣ ሴትን የምትንከባከቡ፣ ሴት ልጅ አንተ ጋር ስትሆን እንደ እሳት ላይ እንደወደቀ ቅቤ ቅልጥ ብትል አቤል፣ ሴት አንተን አይታ እንደዚህ እያየችህ ማስሮጥ አቤሎች፣ እስቲ ኑ አሁን የምናያቸው አቤሎች የምናያቸው አቤሎች ሲያስፈሩ። አንደኛው አቤል የአቤሎች ሁሉ አቤል ደቄራ፣ የቄራው አቃጣይ ሚጥሚጣ አቤል ብሎ እሳት ነው ደግሞ ፕሮፋይሉ ላይ። ልጁ ቅማል ያክላል። እናቴ ድሮ እንደምትለው የወንድ ትንሽ የለውም፣ ቃልዬን መንታን ያስረገዛት። የወንድ ትንሽ የለውም። ልጁ እኮ ቅማል ነው የሚያክለው። ቁመቱ 2 አይፎን ጌታ የልጆች እንትን ላይ የሚመዘን ቅማል ነው የሚያክል። ዜርዝ ኖ እንትን መስል ሰውነቱ ላይ ሂጅስት ቆሞ መሄድ። ግራስ ሆፐር ምንድን ነው የሚባለው? ይሄ በአማርኛ ምንድን ነው? ግራስ ሆፐር ምንድን ነው? ፌንጣ ያወራል።
ትላልቅ አይን አለው፣ ግን ፌንት ይመስላል። ግን እግዚአብሔር ውብና ድንቅ አድርጎ ሰርተዋል። አቤልዬ እግዚአብሔር ውብና ድንቅ ውብ አድርጎ ሰርተዋል። በእውነት እንዳንተ አይነት ቆንጆ በምድር ላይ የለም። ያ አንበጣ ይመስላል፣ ግን እግዚአብሔር ውብና ድንቅ አድርጎ አንበጣ የሚመስል የሰው ልጅ ቆንጆ ነው። እና አቤል ከቃልዬ ጋር 2 ልጅ አለው። የእግዚአብሔር ስራ በጣም ከቃልዬ ጋር 2 ልጅ አለው። 2 ልጅ አለው፣ ወልደዋል። እኔ ድግምት አድርጎባት ነው ብያለሁ። ኮምቼም እያበዱ ነበር ቅድም። ድግምት አድርጎባት ነው እንጂ ዜርዝ ነው ወይ። ቃልዬ በጣም ቆንጆ ናት። ስርዓቷ፣ ንግግሯ። ከዛ ይሄ ደግሞ ጸባዩስ መልኩስ ችግር የለውም። አንዳንዶቹ እኮ ታውቃላቸው። አሁን አንዳንድ ሰው መልኩ አያምርም፣ ከዛን ጸባዩ ደግሞ ወርቅ። አሁን የሆነች ልጅ አለች፣ ባሏ ያለቀ የወታደር ጫማ የሚመስል ባል አላት። ጸባዩ ግን እኔ ጭራሽ እንደውም መልኩን አይቼ አላውቅም። በጸባዩ ምክንያት በጣም ጥሩ ሰው፣ እግዚአብሔር ይባርከው። ሆነ ትዳራቸው ጥሩ ትዳር ያላቸው እነዚህ አይነት ሰው አለ። መልኩን ስታየው በጸባዩ የሚሸፈን አብስ ስላደረጋት ሌላ ምንም ታሪክ የለውም። ከዛም በኋላ እነዚህ ደግሞ ይሄ ደግሞ የትዳር አቃኙ ማለት ነው። እንደ ቄስ አድርጎት ቁጭ ያለው ሰው ሴቶችን በሪቬንጅ ፖርን እዚህ አፕ ላይ የሚያሳድድ ነገርኳችሁ እኮ ከሉሲ እስከ ጉቺ የኔም ሳይኖሩ አይቀርም፣ አይጠፋም። እሱ ጋር የሴቶቹን ሁሉ ብልት አለኝ ብሎ ይዞ ሚዞር በሀሰት ላስታይም የውሸት እንትን ብልት የጉቺ ብሎ ቴሌግራም ላይ የለቀቀ ሰው ትዳርን ሊያቀና ሊያስታርቅ ተደብቆ በዘር በልጆች በእናት ሲሳደብ የሚውል የሰዎችን እናት እየፖሰተ የሚያዋርድ ሰው ትዳርን ሊያቀና ደህና ሰው እንኳን ቢሆን አቤል ደህና ሰው እንኳን የሆነ ፈለገ እንኳን ይሻላል። የሰው ልጆችን አልበደለም እሱ። በርና እንትንን ነው እንትን ያር ወይ ጥይዛ ምናምን። ስለዚህ እነፈለገ እንትና ልደትን ወደዋሉ ልደት ምናምን ጋር አትሄድም እንዴ? የሞተ ሰውን እየረገጠ እየተሳደበ ይሄ ሰውዬ ነው ትዳር የሚያቃን ነው የሚያስማሙ። ፈርስት ኦፍ ኦል ቲክቶክ ላይቭ ላይ እንዴት ነው ባልና ሚስት የሚታረቀው? ባልና ሚስት ለምንድን ነው ቲክቶክ ላይቭ ላይ የሚታረቀው? አፍዬ እንዴት ነህ? ባልና ሚስት እንዴት ነው ቲክቶክ ላይቭ ላይ የሚታረቀው? አትገረሙም? ባልና ሚስት ላይ ከተፋቱ 1 ዓመታቸው። 1 ዓመት እኮ ከፈታሹ እኮ ረስተሽዋል። ዳትስ ላይክ ዩ ኦልድ ኮወርከር እኮ ስታገኙ ራሱ ምትዩ ኦልድ ኮወርከርሽ እኮ ነው። ረስተሽዋል። ይህኔ እኮ ቃልዬ ፊቱን እንኳን ረስተዋለች። ቲክቶክ ላይ ነው የምታየው ፊቱ በእውነት። እና 1 ዓመት እንትን ያለ ከሆነ እኮ ብዙ ፕሮሰስ በውስጥ ነው መደረግ ያለበት። ቲክቶክ ላይ ታይ ተታረቁ፣ በእግዚአብሔር ትዳር እንደዚህ አይደለ ይላሉ። እና እኔ ገረመኝ። ለማንኛውም ዌብሳይት ሁሉም ትዳር እንዳንተ ያማረ የሰመረ ትዳር አይደለም። አንተ ሚስትን እንደምታከብረው ሁሉም ወንድ ሴትን አያከብር። ሁሉም ወንድ ሴትን አያከብር። አንተ የልጆችን እናት እንደምትወደው ሁሉም ወንድ የልጆቹን እናት እንዳንተ አያከብር። this is our reality። ያንተን ሪያሊቲ ኑሩት በግድ። እንዳንተ ሆኖ የሚኖር ወንድ የለማ እዚህ ቤት ውስጥ። እንዳንተ ሆኖ የሚኖር ከሌለ ልታስታርቀኝ አችልም። እንደሰማሁት ከሆነ መታረቃቸው አይቀርም። ተመልሳ ወደ ግብፅ ለምን እየነገረችህ እኮ ምን አለችህ?
እግዚአብሔር ቢመጣ አልፈልግም ያለችውን ላሰማ ነገር ይለኝ ይሆን ነው የምለው። እዛ ድረስ ልቤ ስለተሰበረ መታረቅ የሚባለው ነገር እኔ በሬ አይደለም ፈጣሪ ራሱ ብሎኛል። ራሱ ከዚህ በፊት በቄስ በምናምን ብሎ ነበረ። ቄስ አይደለም ራሱ ፈጣሪ ቢመጣ ወደዛ ህይወት አንገባ። ግን አከብረዋለሁ። በጣም የማከብረው ሰው ነው። ምንም ክፉ እንዲደርስበት አልፈልግምም። የምመኝ ሴትም አይደለሁም። ህይወቱን ይኖር ህይወቴን እኖራለሁ። ከዛ ውጪ ይቅርታው አብሮ ለመኖር አይደለም፣ ሊሆንም አይችልም። ስለዚህ እኔ ህይወቴን ነው የምኖረው፣ አንተም ህይወትህን ኑር። ክፉህን አልፈልግም። አሁንም ዛሬም ነገም የማንንም ሰው ያንተን አይደለም የማንንም ሰው አልፈልግም። በቃ ቤተሰቦቹ ለእኔ ቤተሰቦቼ ናቸው። በብዙ ነገር ተያይዣለሁ ከቤተሰቦቹ ጋር። የራሴን ህይወት ልኑር። ከዛ ውጭ ግን እንደተከባበረን ሰላማችንን ይዘን እንጂ እኔ ወደኋላ ስመለስ አብሬው ከዚህ ወንድ ጋር አብሬው ነገ ብተኛ ያቺ ስድብ ትመጣለች። አብሬው ሆኜ ይኸውላችሁ፣ ለሰው ያረጋችሁለት አይደለም። ይኸውላችሁ የሰው ልጅ ወንዶች ማትረዱት ይሄንን እኮ ነው። ወንዶች ማትረዱት እንዲህ አርጌላት ይላል። ይሄ ከክ አርጌላት ይላል ማለት ነው። እኛ ማንረሰው ዋድ ዊፈልት ነው። ሴት ልጅ መኪና ብትገዛ ምንም ብታረግልኝ how you make me feel ማተር ነው ያልኩት። ኢሞሽናሊ ላላላንድ ነኝ ወይስ ሞቃዲሾ ነኝ ነው። ገብቷችኋል? ኢሞሽናሊ ሴትን ልጅ ገፍታችሁ ሞቃዲሾ ውስጥ ሜንታሊ ሂር የተረበሸ ከተማ ጭንቅላታችንን አድርገን መኪና ብትገዛ ቢል ብትከፍል ልጆቼ ቢለብሱ ምግብ የፈለገ ብታረግ ዶንት ካውንት። ኢሞሽናል ሄልዛችንስ ምትናገረንስ ምዘራብን ዘርስ በአንደበት ምዘራብን ዘርስ ይሄ እኮ ነው ችግሩ። አባዬ ይሄ ነው ችግሩ። ጌታ ይሄ ነው። አሁን ልክ ይህን ደግሞ ስንል ቢል መክፈል አቁመን ኢሞሽን ላይ እንስራ ምናምን ልትል ትችላለን። ነው እኛ የተሰማንን ስሜት መቼም አንረሳም። መቼም ስፔሻሊ ቅስም ነክ ስድቦችን መሳደብ፣ ክብረ ነክ ስድቦችን መሳደብ፣ በእርግዝና ጊዜ መገፋት፣ በአራስ ቤት መጣል፣ ስንፈልግክ አንተ ማለት ነው ላይክ የለው ስንቸገር ስንጨቅነቅ ምናምን መሮጫችን ልትሆን ሲገባ አንተን ሸሽተን የምንኖርበት ላይፍ ከሆነ እንዴት ነው እሱ ምረሰው? መኪና ገዛውላት እዶን ካውንት ህይወቴን እንትን አይልም። ይሄንን ፊክስ አያደርግም። መኪና ሶልቭ የሚያደርገው ፍሮም ፖይንት ኤ ቱ ቢ ነው የሚያደርስን። ህይወትን አይገዛም። አይመስላችሁም ወንዶች? የህይወት ይሄ ነው ቁልፍ። ብገባ ያቺ ነገር አለች ዛሬም ነገም ከነገ ወዲያም ተሰብራ የምትቀረው። አንዴ እንደ ብርጭቆ ክትክትክት ብዬ ነው የተሰበርኩት። ልክ ሆነ እንደ ድፍን እንቁላል ትንትን እንደሚለው። ስለዚህ እንደማከብረው ተከባብረን እንለያይ። የልጆቹ ጉዳይ ግን እንዳልኩ ቤተሰቦቹ ጋር ግልጽ የሆነ ግንኙነት ስላለኝ ከእነሱ ጋር መጨረስ እችላለሁ። ከዛ የባሰ ነገር ካለ ስልኬን ያውቀዋል፣ መደወል ይችላል። ስልኬን ታውቀዋለህ። በልጆቹ የከፋ ጉዳይ ካለ በልጆቹ እና በልጆቹ የሚመለከት ነገር ትክክል ነኝ። አቤላ ግን ምንም ዲስሪስፔክት እንዳታረጋት እሺ። በማርያም አስባችኋል? አስታርቁኝ ብሎ ሽምግልና ቁጭ ብሎ ይለመናል። ፕሊዝ ዲስሪስፔክት እንዳታረጋት በእግዚአብሔር። ወይ እንዳሰድባት ክብሯን እንዳትነካ። ሊታረቅ እኮ ቁጭ ብሎ ነው። ሊታረቅ ቁጭ ብሎ እኮ ነው። አሁን እቺ ልጅ ነፃ ናት፣ እመኑኝ።
ጌታ ምስክር ደግሞ እቺ ልጅ ይሄን ላይፍ የገባችው ላይክ ቲኔጅ ሆና ነው። በ17 ዓመት ነው ልጆቹን የወለደቻቸው። 20 ቤት ናት፣ ባይዘው ያንግ ናት። በ17 ዓመቷ ነው መንታ የወለደችው። ልጅነትን አልኖረች፣ አልፈነዳች። ከዛም በኋላ ደፈርሽው ይሳደባል። አስበሽ ይሄ ቅርፊት ይሳደባል። ቢኮዝ ኦን ያረጋት ይመስላል። ይሄ የእሱ ንብረት ትመስለዋለች። የእሱማ ንብረት እኮ ባለቤቱ ምናምን የምትባባለው እኮ ለተንከባከበው ነው አይደለም ወይስ እኔ ተሳስቻለሁ? ወንዶች እውነት አርሙኝ። አሁን ባለቤቴ ሲባባሉ ደስ ይሉኛል እኔ። ስለዚህ ነፃነትን ቀምሰዋለች። ተመልሳ ወደ መረገጥ፣ ወደ ራስን ማዋረድ ደግሞ ክሊርሊ ገብቷታል። እሱ ወዷት አይደለም የሚፈልጋት፣ ለቪው ነው የሚፈልጋት። ቪው ለማግኘት የኢንተርኔት ቪው ሱሰኛ ነው። የቫይራል ቪዲዮዎች ሱሰኛ ነው። ሪሌሽንሽፑን የሚፈልገው ለኮንተንት ነው እንጂ ህይወትን ሼር አድርጎ አብሮ ለማደግ አይደለም። ህይወቱን 10 ዓመት 2.4 ሚሊዮን ፎሎወር ይዞ እዛ ቆርቆሮ ቤት የዛሬ 10 ዓመት ያገባት። ከዛን ያሳያል የሰርጋቸውን የቬሎ ፎቶ ያሳይና እኛ እኮ በብዙ የተፈተንንን ኖ እድገት ማሳየት አለብን። ከእናንተ ኋላ ማነስማ ያደሺ 400 ምናምን ሺህ ፎሎወር ነው ያላት። 400 ምናምን ሺህ ፎሎወር ነው ያላት። ከእናንተ ኋላ መታ ቀን በቀን የህይወት ለውጥ አይባታል። በጣም ነው ደስ ቢለኝ። በጣም ነው መወዳት ያደሺ ባይዘወይ በጣም ነው ማከብራትም እና ቀን በቀን የህይወቷን ለውጥ አይበታለሁ። ጀሞ 3 ነበር የምትኖረው፣ አሁን የምትኖርበትን አስዩት። ባለፈው ኢሮፕን የጎበኘችው እኛ አሜሪካ ቁጭ ብለን እንኳን አፎርድ ማናረገውን ቫኬሽን ሄደችው ለበርዝዴዋ። ይሄ 2.4 ሚሊዮን ፎሎወሮች ይዘው እዛ ቆርቆሮ ቤት ስር ገላውን ይታጠባል፣ የእግር ውሃ ይጠጣል፣ የእግሯን ጥፍር በአፉ ይቆርጣል። ሁሌ ውርደት ወደ ታች ነው የሚያስበው። አንድ ለውጥ የሌለው ወንድ፣ ራዕይ የሌለው ወንድ ምን ይሰራላት? በዛ ላይ ደግሞ ይሰድባታል፣ ያዋርዳታል። እሷ እኮ ያለችው እኮ ብደበድበኝ እኮ አለችው። ወንዶች ስሙን ይኸውላችሁ፣ ድብድብ ይሻላል ከምላስ። ስፔሻሊ ክብረ ነክ ስድቦች፣ ሴትነትን ሚነካ ስድቦች፣ የሚያዋርድ ስድቦች፣ ዱላ ጭንቅላታችን ውስጥ ጥይት ብከቱብን ይሻለናል። ይሰመርበት። ጌታ ምስክሬ። ከስድብ ከማነወር ከክብረ ነክ ስድቦች፣ ነውረኛ ቃሎች ምናምን መገደል ይሻለኛል። በቁም ነው መገሉ። ሁሌ እሱን እያሰብን ጭንቅላታችን እየተቃጠለ ነው እንኖራለን። ሁሌ እሱን እያሰብን ሁሌ ስፔሻሊ ደግሞ ልጆች ካሉ ኦልሬዲ ጭንቅላታችን ተወስዷል እኮ። ሁሌ ወሬ ስለ ልጆቻችን። እውነት ተኝተሽ ራሱ እየፈራሽ አተኝም? እናቶች እዚህ ካላችሁ ወይ እኔ አብጄ ይሆናል። እኔ እየፈራው የምተኛው እኮ እንቅልፌ የምተኛው እየፈራው። ሰቀቀን እናትነት በሰቀቀን መኖር ነው ሲጀመር። ኦንታፖቪት አንተ መተህ ደግሞ ሌላ ሰቀቀን፣ ችግር፣ ስትረስ ለምንድን ነው የምትሰጠን? ያደሽን ከዚህ ጋር ማወዳደር አይደለም። ይኸውልህ የህይወት ለውጥ አላት ያደሺ 2023
መጨረሻ ላይ 20 ምናምን ሺህ ፎሎወር ነበራት። ገና እንደመጣች አንድ ላይ የመጣ ነው ቲክቶክ ላይ እኔና ያደሽ ድሮ የምንተዋወቀው ገና እንደመጣች ነው የምንተዋወቀው። ባይዘወይ ጓደኛ ምናምን አይደለን፣ ብዙም አናወራም፣ ትንሽ ነው የምናወራው። ሰፖርት እንደራረጋለን በሚያገናኘን ሁኔታዎች ላይ እና ያደሺ እድገት አላት። ማስታወቂያዎች በጣም ትሰራለች፣ ኮላብ ታረጋለች። የህይወት እድገት አላት። ያደሺ 400 ሺህ ፎሎወር ብቻ ነው ያላት። ይሄ 2.4 ሚሊዮን ፎሎወር ይዞ የህይወት ለውጥ የለው። የህይወት ለውጥ ምንም የለው። ጭራሽ ምንም ለውጥ የለው ነው ስታመዛዝነው ያልኩት እንጂ እንዴት ይሄ ከእሷ ጋር ይወዳደረ? ያደሽ እኮ ጀግና ነው። እና ለማለት ነው እኔ የዛሬው የትዳር የቲክቶክ ሽምግልና አስቆኛል። እንደውም የምትወዷት ቃልዬን የምትወዷት የምታከብሯት ከሆነ ተዋት፣ አትፈልግህም። ይህን አምነህ ተቀበል። አትስደባት፣ አታሰድባት። ኖ አይደለም ፎሎ አላቸው። አታሰድባት። ህይወቷ ይቀጠልላት። ነፃነቷን አክብርላት ብለው ማለያየት። አትድረስባት፣ እንዳሰድባት። የልጅ እናት ናት፣ እንዳሰድባት። ከዚህ በኋላ ከሰደብካት አጀንዳ ትሆናለህ። ሌላ ነገር ይመጣል። ክስ ምናምን እየጠበቀ ይሄዳል። ምናምን ይሻላል ወይስ ወደ ትዳርሽ ተመለሽ? ወዴት ነው የምትመለሰው? ከዛ ሊያወራ ሲል እንዳሰድባት እሺ፣ በእግዚአብሔር የሚባል ወንድ ጋር ወደ ትዳር ተመለሽ። እንዳሰድባት ተብሎ የሚለመን ወንድ ጋር ወደ ትዳርሽ ተመለሽ። ሴት ልጅ ትባላለች። ሲጀምር ወንድ ልጅ ምላሱን ማለት ነው ስድብ በጣም ዊክ ሲሆን ሽራፊ ቅርፊት ወንድ ሲሆን ነው ሴትን ልጅ ሰድቤ አሳምናለሁ ሚል አስፈራራለሁ፣ በምላሴ አነውሬ ኮንትሮል ህይወቷን አረጋለሁ ብሎ የሚያስብ ወንድ ቅርፊት ወንድ ትንሽ ወንድ ሲሆን ሴትን ልጅ በምላሴ ኢንቲሚዴት አርጌ ኮንትሮል አረጋለሁ ብሎ የሚያስብ ቅርፊት ወንድ። እንዴት ነው አንቺ በልጆችሽ አባት ቡሊ የምትደረጊው? የልጆች አባት እኮ ፕሮቴክት ነው ሊያረግሽ የሚገባው። ካልቻለ ሂኒስ ቱ ሊቭ ዩ አለው። ፕሮቴክት ሊያረግሽ ካልቻለ አጠገብሽ እንዳይደርስ ማረግ ነው እንጂ እንዴት የልጆች አባት ቡሊ ያረጋል? እናት ነው። እንከባበር ነበርሽ አይደል? ለዛውም ሽምግልና ላይ እንዳሰድባት እሺ ተብሎ ማለት ነው። ሽምግልናውም የተቀመጡበት ቤት እኮ ሴት ልጅ ሲያዋርድ ውሎ የሚያደር እናቶችን አባቶችን ውሎ ተሳድቦ ውሎ የሚያደር የሴቶችን እርቃን ፎቶ ይዞ የሚዞር እኮ ነው። ለማንኛውም እኔ አይስታንድ ወዝ ቃል ስቲል ፍትህ ያስፈልጋታል። አይመጣውም ማማዬ፣ ፍትህ ያስፈልጋታል። ለምንድን ነው ማስቦሊድ የምትደረገው? የልጅ እናት ስለወለደችለት 10 ዓመት ስለታመነችለት 10 ዓመት ህይወቷን አሳልፋ ስለሰጠችው ለምንድን ነው ሴት ልጅ የምትሰደበው? ሽምግልና አያስፈልግም ነበር። ነገሮች እየጠበቁ ገብቶሻል። እንደመጣ ልክ ሲባንን ነው ትንሽ መረጋጋት አለ። ትንሽ ተረጋግቷል እንጂ ሲለኝ የነበረው ከዛ ለእኔ ምን አለ ታስቀናኛለች፣ ጊፍተር ጠብሶ ባህል እያለች ታስቀናኛለች። ሺዝ ናት ዩር ዋይፍ ፈታሃለች። እንደፈለኩኝ ብል አይመለከትም። ሚስት ካደለችማ እርስ ደን ገመችስ እንደውም እኔ ኦሮሞን ገመችስ ምናምን ያግባትን ብዬ ንውሽ አደረኩኝ። ቆንጆ ልጅ ናት፣ ምን ይወጣላታል? ልጆቿ ሀብት ናቸው። ሀብት ነው የምናስገባው።
ደስ ነው የሚለኝ እኔ በእውነት ከባለጌ አስጥሎ አንዲት የታመመችን ገብቷቸዋል ኢሞሽናሊ ብሮክን የሆነችን ሴት አንድ ኦሮሞ ወንድ ሂል አድርጎ ልጆቿን ሰብስቦ ካኖረ ለእኛ ኦሮሞች እኮ ትልቅ ድል ነው። ጌታ ትልቅ ድል። የተሰበረች ያዘነችን እህቴ ኢትዮጵያዊት እህቴን አንድ ኦሮሞ ወንድ አንድ ኦሮሞ እኔ እኪስሻለሁ ብሎ ልጆቿን እንደ ሀብት ታድያለሁ ብሎ ልጆቿን እንደ ራሱ አድርጎ ወስዶ ጸዳ ብሎ ቢያኖራት ተገኝቶ ነው። ይህ እኮ ትልቅ ድል ነው። አንድ የታመመችን በቃ የለም በጣም የተጎዳችን ሴት ሂል ማድረግ አይመስላችሁም ወንዶቼ? የተጎዳች ፕሮቴክት ያደርገኛል ይወደኛል ብላ ያሰበችው ግለሰብ ያልሆናት እምነቱን የጣለ ሰው የጎዳት ትንሴት አንድ ወንድማችን ደግሞ ሂል ቢያደርጋት ደስ ይለኛል። በደስታ እንደው ፈነጫል። ያርግላት፣ ማንም ይሁን ያርግላት። ለማንኛውም ቃል ሺ ዲዘርቭስ ደስተኛ መሆን ራይትሊ በትክክለኛው መንገድ መወደድ ተከብራ የምቆምበት ቦታ የክብር ቦታ ጋር መቆም ያለባት። የምትዋረድበት ሪሌሽንሽፕ አይመጥናትም። ቃልዬን የሚመጥናት መወደድ፣ መከበር፣ መሞገስ ነው እንጂ መዋረድ አይደለም። ትክክሏ ይሄ ነዋ። ቃል የሚመጥናት ትክክሏ እንደዚህ ኢኩዌት እሷን እኩል የሚያረጋት መወደድ፣ መከበር፣ መሞገስ እንጂ መዋረድ፣ መንቋሸሽ፣ ማስቡሊ መደረግ አይደለም። ዲዘርቭ አያደርግሽም። አቤል የሚባል ቅርፊት ዲዘርቭ አያደርጋትም ቃል። ፍትህ ደግሞ ወንጀል የተፈጸመባት እቺ ሴት ተነስታ እራሷን ብታጠፋ ፎቶዋን ይዘን እንዞር ነበረ። እኔ ግን አልወድም። ይሄ አፍተር ደ ፋክት የሚባል ነገር እኔ አይመቸኝም። ነገር ከሆነ በኋላ ፍትህ ለቃል ከማለታችን በፊት እዛ ቦታ ላይ ሳያደርሳት የእኔ ካልሆነች አሁን እኮ ሙዱ እኮ ታውቃላችሁ አይደለ? የእኔ ካልሆነች ለማንም አትሆንም እኮ የሚሉት እኮ ነው። እንደንትና እኮ ሊያረጋት እኮ ነው። እንደነ ካሚላት ገብቷቸው የእኔ ካልሆነች ለማንም አትሆንም ምናምን ሙድ ውስጥ ነው እየገባ ያሉ። ቢኮዝ ወንድ ጋር እንዳትሄድ ብልቷን እንዲያርጌ ምናምን ይላል ማለት ነው። ሌላ ወንድ ጋር እንዳትሄድ እየሰድባታል፣ ያዋርዳታል፣ ያሳድዳታል፣ ኢንተርኔት ላይ ስሟን ያጠፋል። ምክንያቱም ለሱ ካልሆነች ለማንም እንዳትሆን። አቅም እኮ ቢኖረው ይሄ ቅርፊት አቅም እኮ ቢኖረው አሲድ ይደፋባታል፣ ይደበድባታል፣ ያንገታታል። ህይወቷን አሁን ካደረሰባት በላይ ብዙ ርቀት ይሄዳል። ስለዚህ አሁንም ፍትህ ያስፈልጋታል። ይገላታል ደግሞ አይቀርላት። እራሷን ካልጠበቀች አሁን ምን መሰላችሁ? እንደዚህ አይነት ወንዶች ቅርብ ናቸው። ድንገት እኮ ነው ሴቶች የሚገደሉት ታውቃላችሁ። ግን ተደብቀው ምናምን አሳዷት ምናምን ሞተች። እኔ አንድ ኬዝ ነው ኢትዮጵያ ውስጥ ያዩት። ብዙውን ጊዜ በኤክሳቸው ምናምን የሚገደሉ ሴቶች ኤክሶቻቸው ናይስ ናቸው። መታረቅ እፈልጋለሁ፣ ጥሩ አባት ነው እሷ ትላለች፣ ልጆቹን ያያል ምናምን። ግን ከሌላ ወንድ ጋር አቤል ያያት ቀን አሲድ ይደፋባታል ብዬ እፈራለሁ። ልጁ ደግሞ ከማለት ዞር አይልም። ከማድረግ ዞር አይልም። ከማድረግ ዞር አይልም። ስለዚህ እኔ አሁንም ቃል ፍትህ ያስፈልጋታል።
ብዬ አምናለሁ። እኔ እናንተን ባላቅ ይህንን አልኩኝ። ከዛን አምና ጊቭን ኤኒዋን አድቫይስ እኔ እንዳትደረግ ነው። ገብቶሻል? እኔ እኮ ድምፅ እየሆንኳት ነው። እንደ ሌሎቹ እንደነ ካሜላት እንደነ ሄርሜላ እንደነ እንትና እንዳትደረግ አሁን ፍትህ ያስፈልጋታል። አጠገቧ እንዳይደርስ ገብቶሻል? እልባት ያስፈልገዋል ልጁ እንደዚህ በልምምጥ የምትነጋገረው አይደለም። እልባት ያስፈልገዋል። የህግ ከለላ ቴንኪዩ የህግ ከለላ ያስፈልጋታል። ሲያስቅ የሆነ አቤል የሚባል ልጅ አለ። ከሚስቱ ጋር ተለያይቶ ልጅቷን በስድብ አላስቀምጥ አላት። አሁን አንደበት ነው፣ አንደበቱን ደግሞ ይኖረዋል። እንኳን የሆነ ንግግሩን ምን አለ፣ እንኳን መረገጥ ሌላ ነገር ባረጋት ምን አገባችሁ? ሌላ ነገር ባረጋት ምን አገባችሁ? እንኳን መረገጥ። ስለዚህ ማድረጉ አይቀርም። መጠንቀቅ አለባት። የህግ ከለላ ያስፈልጋታል። ህይወቷ ሊቀጠልላት ይገባል። የመኖር ነፃነቷ ሊጠበቅላት ይገባል። ይህንን ያልኩት የወንድ ተሳዳቢ ያ ይህንን ያየሁት ወንዶች። ከዛን ይህንን አጀንዳ እንትን እንለዋለን፣ ግን እስቲል እኔ አላውቀውም እስከ መጨረሻው። እነሱም መሄድ አለብን። አይዞ የሚሉት ባለጌ ሴቶች፣ እነሱ ላይ ደግሞ ፎቶቸውን እያወጣን ድርድር ቃልን ሀራስ እንድትደረግ ኢኔብለሮቹ እነዚህ ናቸው ብለን ድርድር ማድረግ አለብን። ያ ወንዶች አይመስላችሁም? ወንዶች ከሚስቴ ጋር ከተለያዩ 17 ቺኮች አውጥቻለሁ። 17 እኮ የውሸታሞች ነበር ነው። ነጽያ ወልዶዳት ሴቶቹን እንደዚህ ከአቤል ጋር ቁጭ ብለሽ የምታሰድቢያት ሴቶች ሁልሽንም ፎቶሽን እናወጣና ቁጭ የአቢዩዘር ኢኔብለሮች ቁጭ እናረጋለን። እና ከሚስቴ ጋር 17 እንትን ነው የውሸታሞች ቁጥር ነው። ባይዘው ያውጣ ይመቸው፣ ራሱን ይጠብቅ። ባለጌ ቆሻሻ ነው እንጂ እናቱ ራሱ እንዴ ማዘር ቲክቶክ ይሰራሉ አይቻቸዋለሁ። እንዴ ልጆትን ስርዓት ያስይዙት እንጂ ቤተሰብ የለውም እንዴ? ዘር ምናምን ዘመድ የለውም የሚመክረው? ይህ ቅርፊት ሲያስጠላ እኮ በእናታችሁ ጸባዩ በኢየሱስም ባለጌ። ኦኬ ዛሬ ሽምግልና ሊያሾ አስተያየት ስሰጣቸው አይቼ የእንትና ሽምግልና ከእንትና ይበልጣል፣ የእንትና ሽምግልና ከእንትና ይበልጣል ምናምን እያሉ ያለች ሀሳብ ስሰጥ ነበር። የፍናንን የሚያክል ሽምግልና የለም፣ የእንትና ይበልጣል። አሁን ድግስ ኮምፒቲሽን ነው ኢትዮጵያ። ከማን ጋር ኮምፒት እንደሚያደርጉ እኔ አላውቅም። እኔ አይ ጀስት ዶንት ጌት ኢት። ሰውም ላይ አይሰቀጥጠውም መሰለኝ። አሁን እዚህ ሀገር ነው በጣም ሀብታሞች ፌመሶች ፕራይቬት ፓሪ ነው የሚያደርጉት፣ ኢቨን ኖ ሚዲያ ምናምን ኤንድ ዳስት። አሁን ግን የኢትዮጵያ ሀብታም ነን ሀብትን ለማሳየት የሚያሳዩት ሰርግ ነው፣ ሽምግልና ነው። ሽምግልናው ይጀምራል። ሽምግልናው ከሰርግ በላይ ነው። ዜይ ውድ ሾው ኦፍ ብዙ ነገር
ከዛን ግርግር የሀብታሞች ግርግር የለም፣ የሀብታሞች ግርግር የለም ምናምን እና የኢትዮጵያ ግን አሁን ምን አለች ልቾ የእንትና የፍናን ይበልጣል ያንቺ አይበልጥም ምናምን ምናምን። ባህልን ማሳየት ጥሩ ነው፣ ድግስ ጥሩ ነው። ግን ማን ላይ ነው ድግሱ? ማን ላይ ነው? ማን ላይ ነው? ኤን ኦልሶ እኔ ሽምግልና በለጠ፣ ሰርግ በለጠ፣ ምን በለጠ አይ ዶንት ቲንክ ለእኔ ካውንት ለእኛም ካውንት ሊያደርግ አይገባም። ትዳሩ ነው መብለጥ ያለበት። በትዳሩ ተከባብሮ መኖሩ፣ ትዳርን መጠበቁ፣ አብሮ መኖሩ ነው። ያ ትዳሩን መጠበቁ ነው ብዬ አምናለሁ። ሽምግልና በሚሊዮን ዶላር ጊፍት ምናምን ብለው ያሳያሉ። ይሄ እንትና ስላደረገ እኛም የተለየ ነገር መኪና እንላክ፣ ወርቅ እንላክ፣ ዳይመንድ እንላክ ምናምን ነበረ እና ያ አሁን ግን በትዳሩ መኖሩ ነው ዋናው ሊሆን የሚገባው። እኔ አሁን እነዚህ አርቲስቶች በጣም ይደግሳሉ፣ ሲፋቱ መደበቅ ነው። እንደ መቅደስ የምትባለው ማለት ነው። ያ ትዝ ይላችኋል? የሆነ መስታወት ያለው ቀሚስ ለብሳ 1 ሚሊዮን ብር ያወጣ በዛ ጊዜ በጣም ትልቁ ሰርግ ምናምን ተብሎ ከዛም በኋላ ተፋቱ። ሀይሳንዲ ከዛም በኋላ ተፋቱ። ሁለተኛም አሁን መንታ የወለደችለት ጸጥ ነው ላይፍ እና ህይወትን መኖር ነው ባይ እነ ፍሬያት እነ ሰላም እነ ማናት ያቺ ደግሞ ዕፀ በለስ ዕፀ ህይወት ዕፀ በለስ አልኳት። እመቤቴ ድረሽ አስቢው አይደለም ደገፈ ይሞት ደግሞ ወዳታለሁ። እሷ እንግዲህ ኢንጌጅመንቷ ሲጀመር ቦሌ ሮድ በዛ እንትን ትራፊክ ዘግታ ነው ያ እና መንገድ ዘግታ ነው ኢንጌጅድ የሆነችው። ሰርጓ በጣም ትልቅ ሰርግ ነበረ። አሁን እንግዲህ ከትልቅ ሰርጎች ውስጥ እስካሁን የቆየው ሰርግ የቴዲ አፍሮ ሰርግ ነው። እስካሁን የቆየው ሰርግ ትዳር፣ የከበረም ትዳር የቴዲ አፍሮ ትዳር ከትልቅ ሰርጎች። ሌሎቹ እንዳለ ተመተዋል። ሜላት ፐርፊውም ያ እሱ ያያዘ ልደታ ነው ተፍቶበት ነው። ያያዘ ልደታ የነካው ሁሉ ትዳር ይፈርሳል። ባይዘው ያያዘ ልደታ የሄደበት ትዳር ሁሉ ይፈርሳል። እና ያ አሁን የፍሬያት ትዳር ቆንጆ ትዳር አላት፣ ቆንጆም ህይወት አላት፣ ደስተኛም ናት። እኔ አሁን ሴት ልጅ ጥሩ ትዳር እንዳላት እንዴት እንደማውቅ ታውቃላችሁ? ታምራለች። ድሮ ካለባት ከወለደች በኋላ ሴት ልጅ መልኳ ይቀንስ የለም መልኳ ከድሮ ከቀጠለ ውበቷ ከቀጠለ ደስተኛ ናት በህይወቷ። ጥሩ ትዳር አላት ማለት ነው። የዘመረድ ያና ሽምግልናው አይደለም ወንዶች 5 ሆነው አበባ ተሸክመው ስለገቡ አይደለም። ይህ ደግሞ ስጋው ራሱ የጂኤምኦ ነው መሰለኝ። ይህ ስጋው አርቲፊሻል ማለት የኢትዮጵያ ስጋማ አሁን አርቲፊሻል ሆኗል አይደል? ቁርጥ ስጋ የአዲስ አበባ ልጅ ላይ ፖለቲካ እየሰሩ ነው። ታዲያ እኮ ቲክቶክ ላይ አይደለም ጫት ቤት ሂድና
ያዝበትና በጉንጭ ቁጭ ብለን እዛ ቁጭ ብለን ይህን ፖለቲካ መፈተል አለብን። የአዲስ አበባ ልጅ ፖለቲካ ቲክቶክ ላይ የለም። የኔ አባት የአዲስ አበባ ልጅ ድልድይ ሊያረጉ ነው ትንቃ እያለ ነው በቲክቶክ መጥቶ ያ ጫት ያዝበትና ቁጭ በል የምህረትን ዘፈን መዝሙር እየሰማ ወይ ምህረት ወይ ዳጊ ክብር ንገስ እያልክ ጫት ያዝበትና ቀንጠስ ቀንጠስ አድርግበትና ይህን ፖለቲካ እዛ ቲክቶክ ላይ አዲስ አበባ ልጅ ፖለቲካ ያሆነ ሲጀመር ስንት ሰው እንደሚነካው ግን አስተውላችኋል ውዶች? መልኩም አሁን ድግስ ላይ መልኩ አያምርም። እንደዚህ አሁን ተበላሽቷል። ንገሩኝ እስቲ ውዶች። ስጋው ራሱ ብዙ ሆነ። ድሮ እኮ ትንሽ ነበረ የሚሰቀለው ራሱ፣ አሁን ብዙ ስጋ ነው የሚሰቀለው። ከለሩ ራሱ እንደዚህ ሀገር ስጋ ሆኗል። እኔ ደስ አይለኝ ሲጀምር ይሄ የቁርጥ ስጋ ካልቸር ሲዘገን ያ ከነገና አየሽ ግላፍም ካልቸር የለም እዛ እንትን ያደረጉ ግላፍ እስቲ ቆይ ዛሬ እና ሀቢባ ህግ እያወጡ ነበር አሉ። ሀቢባ እና ቤታዩ ፊራውን ላይቭ ነው። ፊራዬ ላይቭ ነው። ታሰማ ዮናስ ሙሉነህ ምን ሆኖ ጠፋ? ይህን አትጠይቁም ወንዶች? ዮናስ ሙሉነህ ምን ሆኖ ጠፋ? አይመስለኝም። ፍትህ ለአዲስ አበባ ነዋሪዎች እንጠይቃለን። ፍትህ 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 ለአዲስ አበባ ነዋሪዎች። ወይኔ ጉዴ ፈላ! እያወሩበት ነው ይህን ጉዳይ። ወይኔ ጉዴ ማሌ አገነ ዋን ታደጴሱስ ዋን ቀቡነት ንፈቃኔ ረቢ ለማ ታአኒ ጭሰኒ ሰዲ ታአኒ አከካኒ ሳና ገርጋሩ ጅሬኛ ሳኒ ጅሬኛ ሚልኪ ጅሬኛ ጃለላ ጅሬኛ tokkummaa jireenya badhaadhinaa ta'uu fi kanuma jechuu barbaada. Ati fi dajareen duratti echi mushirraa kana ollaa ishii waliin guddannee jedheetoo echi mushirraa warri qarshiidhaanii maal jettan kinoo laal maatii waliin guddate akkasii jechaadha. Intalli warra mana warra ulfoo keessa እቺ ልጅ ቆንጆ ልጅ ናት፣ ህፃን ልጅ ናት። አንዱ ሰውዬ ከኔዘርላንድ ትዳሩን ትቶ የልጆቹን እናት ትቶ ሀገር ቤት ደርሼ የመጣው ብሎ አልነገርኳችሁም? እሁድ ቀን አግብቶ ሰኞ ቀን ፌስቡክ ስከፍት ባሏ አግብቶ ያየችው ትዛላችሁ። ምን ያስቃል? ያ አዶናይ የሚያሳክመው ልብ ህሙማን ልጅ እግዚአብሔር ይርዳ። አዶናይ ጥሩ ልጅ ነው፣ ተባረከ ልጅ ነው። ደስ አይልም? ድሮ ዮናስ ሙሉነህ እና ጂጂኪያ በነውር ነበረ እንትን የሚሉት ሽኩቻው ኢንተርኔት ላይ። አሁን ሽኩቻው በመልካም ነገር በማድረግ ደስ አይልም? መልካም ነገር በማድረግ መልካም ነገር በማድረግ ሽኩቻ ታያለሽ። ፎቶ ልክ ያለው
ፎቶ ልክ ያለው እንታዝንለት እና which is good you know እስቲ ይሄንን ፎሎ አድርጎ ያሳደገኝ እንዳ ሄጂ ስላገኘሁት ምንም የሚጠቀሙ ነገር የለም። እኔ ግን ወንድ ቆንቆኝ አካውንት ነበሩ ተቀብዬ ገንዘብ ነው ማስገባለን። ማንም ሰው የሚፈልገው ያለው ማንም ሰው የፈለገውን አስተያየት የመስጠት ነፃነት አለው። የኔ ወዳጆችም ሆነ የአንቺ ወዳጆች አለ። ስለዚህ የፈለጉትን በነፃነት ይናገሩ። አሁን የአንቺ ወዳጅ ስለኔ መጥፎ አስተያየት ብትሰጥ እኔ አንቺን አልቀየምም። ለምንም ሰጠሽኝ አልላትም እሷን። ምክንያቱም ወዳጆች ስለሆኑ እኔ እነሱን ማዘዝ ወይ አንቺ እነሱን ማዘዝ አንችልም። በቃ በነፃነት እናምናለና እኔ እኮ ያሉት በምን እንደሆነ ታውቂያለሽ። ሀቢባ ብለሽ እስካልተናገርሽ ድረስ ማንም ሰው ምንም ነገር ቢል አንቺን አልቀየምም። የአንቺ ቀኝ እጅ ሞዴሬተር እኔም ቢናገር አንቺን አልቀየምም። ይህን እንድታውቂ አቡዬ። ከዚህ በፊት ታስታውሻለሽ? የሆነ አንድ ስሙን አትጥቀሽና የሆነ የአንቺ ሞዴሬተር እኔ ስሰደብ የሆነ ሰው ቤት እያሟሟቀ ሲሳደብ ምናምን ነበረ። ግን አንቺ እኔን አላስቀየምሽኝም። ተረዳሽኝ? አንቺ እኔን አልተናገርሽኝም። ከአንቺ ጋር መጥቼ የምጣላበት ነገር የለም። ሰው በፊት ድሮ ረፉ እያልኩ አስቆም ነበር። አሁን ግን ረፉ ማርሻላሽም ሁሉንም ዞር ብዬ እዚህ ቲክቶክ ላይ ሳይ ማንም ሰው የራሱ ሞዴሬተር አያስቆምም፣ ወይም ደግሞ ተከታዩን አያስቆም። ሰው እኔ ለምንድን ነው ምን አገባኝ? ሰዎች የራሳቸው አመለካከት አላቸው። ይሄ መርዝ የሆነ ነገር አይርጩ። ባሽ በእኔ ስም በጣም የተቆሸሸ ነገር አያድርጉ። ልጅ መናገር ምናምን ደረጃ አልፈልግም። እሱ የራሳቸው አመለካከት አላቸው። እንትን ይበሉ። ናገሩ ወዳጅና ወዳጅ ነው ብለሽ ያሰብሽ ሰው እኮ ጠላትሽ ሊሆን ይችላል። አይ እንደዛ ደረጃ ወዳጅ ነው ብሎ ወዳጅ ነው። እኔ ሆንሽ የአንቺ ሞዴሬተር ቀኝ እጅ ሆና የኔ ልጅ ብትሰድብ አንቺን አልቀየምም ነው ሚሽ። ለምን እሷ የራሷቸው ይህም አግባብ አይደለም። እሷ የራሷቸው አግባብ አይደለም። አቡ ሳይመን ሲሰደብ ትዛላችሁ እግዚአብሔር ወየው ወየው ተብሎ አጀንዳ ሆኖ ሳይመን እንትን ተባለ። ከዛም በኋላ ሊያሾ እቺን ሀቢባን የተቀየመቻት እኮ ሊያሾ እና ሀቢባ ማዳም ቤት ነው የሚተዋወቁት። ጓደኝነታቸው 10 ምናምን ዓመት ፌስቡክ ላይ ማለት ነው። ስትራግል አንድ ላይ አድርገው ያውቃሉ። ብዙ ነገር አንድ ላይ አሳልፈዋል እና ሁለቱም ወለዱ። ከዛን የሀቢባ ልጅ ሲሰደብ ሀቢባን ሰፖርት አደረግ ነበረ። ሊያ በጣም ሰፖርት አደረጋት ነበረ። ኢቨን ፎር ሪዲክለስ ሪዝን ሀቢባ ለማናት ሊያ ለሀቢባ ትቆምላት ነበረ። ከዛን የሊያ ልጅ ስትሰደብ ግን ሀቢባ ዝምታ መረጠች። ደጎችን ፈርታ ትላቸው ሊያ ቀን በቀን የምትሰድባት ቢኮዝ ታውቃታለች። ከማዳም ቤት ጀምሮ ለ10 ምናምን ዓመት ይተዋወቃል። ገብቷቸዋል። ጓደኛ ባይሆኑም ይኸውላችሁ ኢንተርኔት ላይ ብዙ ዓመት ይተዋወቃል። እና ሊያ በጣም ሀቢባን ሰፖርት ታደርጋት ነበር። ሀቢባ ቲክቶክ ላይ ስትመጣ ብዙ ነገር ሲነሳባት ሊያ ትቆምላት ነበረ፣ በጣም ትቆምላት ነበረ። ከዛም በኋላ በብዙ ነገር አቅጣጫ በውሸት እንኳን ዋሽታላት እንኳን ቆማላት ታውቃለች ሊያሾ ለሀቢባ። ከዛም በኋላ ሀቢባ የሀቢባ ልጅ ሲነካ ሊያሾ ቆማላት ነበረ። ከዛም የሊያ ልጅ ስትነካ ሀቢባ አልቆመችላትም። ቢኮዝ ቢዝነስ ይነካል። ገብቷቸውን ቢዝነስ ይነካል። ህሊና የላትም ሀቢባ፣ ጌመር ናት። ያልገባት ሊያ ከጌመር መልካም ነገር አትጠብቂ፣ ሀቅን ከጌመር አትጠብቂ። ቲክቶክ ጌም የሚጫወቱ ሰዎች በነፊት በሚያረጋቸው ሳይድ ነው የሚነፍሱት፣ ቤነፊት በሚያደርጋቸው እንጂ ነው 10 ምናምን ዓመት ከዛም ያ ሊያ ሀቢባን ተጣላቻት በዛ ምክንያት እንጂ ሌላ ምንም ምክንያት የለም። ያ የሊያ ልጅ መች ተነካቸው? ትሙት ነው የተባለችው፣ አልተነካችም። ሞታ ያሳየኝ የሊያ ልጅ ነው የተባለ፣ አልተነካችም። ከዚህ በላይ መነካት አለ እንደ እናንተ ባለጌዎች? እኔ እንኳን ከሊያ ጋር እየተጣላው ይሄ ትክክል አይደለም ብዬ ወስድ ነበረ። ግን ሊያ እኔ እንድታመስገኝ ከአንቺ አንደበት የኔ ምስጋና እኔ ከእግዚአብሔር የኔ ምስጋና ባይዘወች ሰው ነው። ግን በጣም ዘግናኝ እነመማር ለመዝች ማነው ስሟ ልጅ
ሲቆሙ ለሊያ ልጅ አልቆሙ። ሊያ ልጇ ከሴጣን የተወለደች ይመስል ማናቸውም አልቆሙላትም ለሊያ ልጅ። እኔ ቆሜያለሁ፣ አንዳንድ ሰዎች ቆመናል። እነ ኤልሻዳይም አልቆሙም። እውነቱን እንነጋገር። እንዲሁም ኤልሻዳይን ተናግሬያታለሁ ላይቭ ላይ። ኤልሻዳይን እንዴት ዝም ትላላችሁ? ታዝቢያቸዋለሁ። ይሄ ትክክል አይደለም፣ ትክክል ያልሆነ ነገር አይደለም ብሎ መናገር አለብን ብዬ ሳውራ ነበረ። በኢየሱስ ታዲያ ሀዲያ ልጆች ዴቭ ከቤራ ቪዲዮ ስሩ። እኔ ሀዲያ ነኝ። ኦነስትሊ ነው የምነግራችሁ። እኔ ከልቤ ሀዲያ ነኝ። ከልቤ እንደዚህ የቀልድ አይደለም። ከልቤ እኔ ላይክ የሀዲያ እናቶች አባቶች ነው ያሳደጉ። የቃለ ሕይወት ልጅ ነኝ። ሀዲያ ሲነካ እንደናንተ ነው የምጮህ። እንደውም ከእናንተ በላይ ነው የምጮህ። ስለዚህ አንዲት ኦሮሞ እናት ስትነካ፣ ሲንግልማ ህፃን ልጅ ስትነካ የሀዲያ ልጆች ነው ልትቆሙላት የሚገቡ። የምሬ ነው ኒኪቷይ ማማ እና ይሄ ነው እኔና ጉቺ ኤቭሪ ሐሙስ እንነካከል። አሁን ትናንትና እየተጀማመርን ነው እኔና ጉቺ። ግን ስቲል ልጇ ከተነካ እኔ ምንም ነገር ትበለኝ ባይዘዌ እኔ ለጉቺ ልጅ የቆምኩት ልጇ ይሙት ከጆከር ጋር ብሎ ረግሞኝ ነበር። ጆከር ዙፋን አሁን ጎንደሬ ጊፍተር ቀምታ ከሁለት ልጆች አባት ቀምታውን ኢትዮጵያ ሽኮለል የምትለዋ ዙፋን እሷ ጉቺ እና ጆከር ሆኖ ልጆቿ ይሙቱ ምናምን እያሉ ሲመራረቁ ነበር። እኔ ግን እሱን ቂ ማለት ነው የጉቺ ልጅ ሲነካ ትክክል አይደለም ልጄ። ይህ እውነት ውዶች ጉቺ ማጨሳ እኮ ረግማኛል። የወደድሽው ነጭ እያለ ጉቺ እና አሁን ተጀማምረናል። እኔና ጉቺ ፈርቻለሁ። አዲስ ፍቅር ሊሆን እንዴት የተጀማመርነው ደግሞ ከባድ ፍቅር ውስጥ ነበር። እህቴ ምናምን እየተባባል አሁን ልንጀማመር ነው። ጉቺ እኔ መጣላት አልፈልግም። ሀሳብ ሰጥቻለሁ። ምን ለማለት ፈልገሽ ነው ብላ ቪዲዮ ልካልኛለች። የላከችልኝንም ደግሞ አውቃለሁ።